ቀያይ ሰይጣኖቹ ማንቸስተር ዩናይትዶች ከቅርብ ጊዜ ወዲህ መንገዳቸው ዳገት የበዛበት መስሏል። በክለቡ ታሪክ መጥፎ የሚባሉ ሪከርዶችም እየተመዘገቡባቸው ነው። በተለይ በዘንድሮ የውድድር ዓመት ነገሩ እየከፋ የመጣ ይመስላል። ዘንድሮ በፕሪሚየር ሊጉ ካደረጓቸው 36 ጨዋታዎች በ17ቱ ተሸንፈዋል። ይህ ባለፉት 50 ዓመታት ውስጥ ታይቶ አይታወቅም ተብሏል። ክለቡ ከ90 ዓመታት በኋላ ዝቅተኛ ነጥብ የሰበሰበውም ዘንድሮ ነው። የውጤት መጥፋቱ ነገር ከዓመት ወደ ዓመት እየከፋ የመጣ ሆኗል። ክለቡ ያጋጠመውን የውጤት ቀውስ ይቀለብሳሉ ተብለው ተስፋ ተጥሎባቸው የነበሩት ወጣቱ አሰልጣኝ ሩበን አሞሪምም እንዳሰቡት ቀላል አልሆነላቸውም። ዘንድሮ ከ17ቱ ሽንፈት ውስጥ 13ቱ በእሳቸው አሰልጣኝነት የተመዘገበ ነው። በዚህም ገናናው ዩናይትድ ላለመውረድ ሲታገል ከርሟል። አሁን ላይ ከ36 ጨዋታ የሰበሰበው ነጥብ 39 ብቻ ነው። ከወረዱት ክለቦች ቀጥሎ ከሚገኘው ቶትናም በአንድ ነጥብ ከፍ ብሎ 16ኛ ደረጃ ላይ ለመቀመጥ ተገዷል። በጨዋታ መሸነፍን እየተለማመድን መደንገጥ እያቆምን ነው ያሉት አሰልጣኝ ሩበን አሞሪም ይህ አካሄድ በትልቅ ክለብ ውስጥ አደገኛ ነው ሲሉ ተናግረዋል። የፕሪሚየር ሊጉን የደረጃ ሰንጠረዥ ስመለከተው እሸማቀቃለሁ ያሉት አሰልጣኙ በቀጣይ ዓመት መጀመሪያ ይህ የማይሻሻል ከሆነ በገዛ ፈቃዴ ስራዬን ለቃለሁ ብለዋል። ይህ የአውሮፓ ሊግ ዋንጫን ብናነሳም የሚቀየር አይደለም ሲሉ ነው የተናገሩት። ፖርቹጋላዊ አሰልጣኝ ሩበን ፊሊፕ ማርኩዌስ አሞሪም ወደ ማንቸስተር ዩናይትድ ከመምጣታቸው በፊት በሀገራቸው የተለያዩ ክለቦች በተጫዋችነትም ሆነ በአሰልጣኝነት ውጤታቸው የጎላ ነበር። የአማካኝ ስፍራ ተጫዋች የነበሩት አሞሪም በ3 የፖርቹጋል ክለቦች የተጫወቱ ሲሆን በተለይ ከቤኒፊካ ጋር 11 ዋንጫዎችን ማንሳት ችለዋል። ይህ በተጫዋችነት ዘመናቸው የደመቁበት ጊዜ ነበር። ከዚህ ባሻገር በሌሎች ክለቦችና በሀገራቸው ብሔራዊ ቡድን ተሳትፏቸው አረንጓዴ መብራት ያለበት ነበር ይሏቸዋል። ይህም ከ2018 ጀምሮ ወደ ሌላ ምዕራፍ ተሻግረዋል። እሱም አሰልጣኝነት ነው። ሩበን አሞሪም አሰልጣኝነታቸውን በ3ኛ ዲቪዥን ላይ በነበረው የሀገራቸው ክለብ ካሴፒያ ጀምረው ከዚያም ቀድሞ ወደ ተጫወቱበት ፕራጋ አምርተዋል። በዚህ ክለብ በተጫዋችነትም በአሰልጣኝነትም ዋንጫ በማንሳት ባለታሪክ ናቸው። አሰልጣኙ ስፖርቲንግ ሊዝበንን ጨምሮ ቀደም ሲል በመሯቸው ክለቦች ሁሉ ከውጤት ጋር ነበሩ። በስፖርቲንግ ሊዝበን ብቻ 5 ዋንጫዎችን አንስተዋል። አሰልጣኙ እንደ አውሮፓውያን አቆጣጠር በ2020 ክለቡን ሲረከቡ 3ኛው ውድ ፈራሚ ነበሩ። ዋንጫ ያመጡትም በመጀመሪያው ዓመት ሲሆን ይህም የ19 ዓመት የክለቡን የሊግ ዋንጫ ድርቅ ያለመለመ ነበር። ዋንጫ ባመጡባቸው 2 የውድድር ዓመትም የፕሪሚየራ ሊጋው ምርጥ አሰልጣኝ ተብለው ተመርጠዋል። በቆይታቸው ክለቡን በሚገባ ገንብተዋል የሚባሉት አሰልጣኝ ሩበን አሞሪም ለአውሮፓ መድረክም ደጋግሞ እንዲሳተፍ አድርገዋል። በዚህም ስማቸው በስፖርቲንግ ሊዝበን ውስጥ የናኘ ሆኖ ነበር። ክለቡን በለቀቁበት የ2024-25 የውድድር ዓመትም አስደናቂ ጊዜ እያሳለፉ ነበር። ክለባቸውን እስከለቀቁበት ድረስ ያደረጓቸውን የውድድር ዓመት 11 ጨዋታዎች ሁሉ አሸንፈው ነበር። በተከታታይ ወራትም ምርጥ አሰልጣኝ ተብለው ተመርጠዋል። ይሁንና በወቅቱ አሰልጣኝ ኤሪክ ቴን ሃግን በውጤት ቀውስ ምክንያት ያባረረው ማንቸስተር ዩናይትድ አሰልጣኝ አሞሪምን 10 ሚሊዮን ዩሮ የውል ማፍረሻ ከፍሎ የግሉ አድርጓቸዋል። አሰልጣኙ በስፖርቲንግ ያሳዩትን ድንቅ ብቃት በቀያዮቹ ቤትም ይደግሙታል የሚል ተስፋም ተጥሎ ነበር። የሆነ ሆኖ በማንቸስተር ዩናይትድ ቤት የመጀመሪያ ጨዋታቸውን በአቻ ውጤት ያጠናቀቁት አሰልጣኝ አሞሪም ሽንፈታቸው እየሰፋ የታሰበውን ያህል ውጤትም ሳያስመዘግቡ የመልቀቅ አስተያየት መስጠት ላይ ደርሰዋል። የክለቡን ውጤት ለማሻሻል ተጫዋቾችን እያፈራረቁ ቢሞክሩም በተለይ በፕሪሚየር ሊጉ አስከፊ ታሪክ ከማስመዝገብ በስተቀር ጠብ ያደረጉት ነገር የለም። እሳቸውም ለገናናው ክለብ ይህ አይነት ውጤት በፍጹም ተቀባይነት የለውም ሲሉ ገልጸውታል። ምክንያቱም ዩናይትድ የመውረድ ስጋት ውስጥ ገብቶ የታየው በእሳቸው የአሰልጣኝነት ዘመን ነው። በእርግጥ የአውሮፓ ሊግ ፍጻሜ ላይ ደርሰዋል። ይህን ዋንጫ ማሸነፍ ከቻሉም በአቋራጭ የሻምፒዮንስ ሊግ ተሳትፎን ያረጋግጥላቸዋል። ይህ ሆኖም ግን ደጋፊውን በቀያዮቹ አቋም ፈጽሞ ደስተኛ አይደለም ይባላል። የውጤት መጥፋቱ ከቀጠለ ደግሞ ተቃውሞው በአሰልጣኝ ሩበን አሞሪም ላይ መበርታቱ አይቀርም ነው የሚባለው። አሰልጣኝ አሞሪም ፕሪሚየር ሊጉ እየቀናቸው አይደለም። ውጤት ማጣቱም ገና ካሁኑ ንዴታቸውን እያገነፈለው ይመስላል። የ40 ዓመቱ መልከ መልካም ፖርቹጋላዊ ፊታቸው መጥቆር ጀምሯል። በየጨዋታው መናደድና መንቆራጠጥም አብዝተዋል። በእርግጥ ስመ ገናናውና በርካታ ዋንጫዎችን በማንሳት ክብርን የደራረበው ማንቸስተር ዩናይትድ አሁን የትኛውን ቡድን በገዛ ሜዳው እየመጣ ውጤት የሚነጥቀው ሆኗል። እናም ይህ ውድቀት በልኩ ሊገባን ይገባል ሲሉ አሰልጣኙ በምሬት ተናግረዋል። የተሰበረውን የደጋፊዎች ስሜት በቀጣይ የማንክስ ከሆነ እኛ ቦታውን ለሌሎቹ መልቀቅ የግድ ይሆንብናል ሲሉም በአጽንኦት ተናግረዋል። ምክንያቱም ዩናይትድ ከ1930-31 የውድድር ዘመን ወዲህ ዝቅተኛ ነጥብ የሰበሰበው ዘንድሮ ነው። እናም አሰልጣኙ ቁጭት ውስጥ ቢገቡ የሚገርም ላይሆን ይችላል።
የሆነው ሆኖ አሰልጣኙ ሩበን አሞሪም ውጤት የማይሻሻል ከሆነ ከስራዬ በፈቃዴ እለቃለሁ የሚል አስተያየት ቢሰጡም የማንቸስተር ዩናይትድ ሰዎች ግን አሰልጣኙን የማሰናበት ፍላጎት እንደሌላቸው ማሳወቃቸው ተሰምቷል። ዩናይትድ የአውሮፓ ሊግን በማሸነፍ በሻምፒዮንስ ሊጉ ተሳትፎን ያረጋግጥ ይሆን? በፕሪሚየር ሊግ ውስጥ በቀጣይ ተሻሽሎ ይቀርብ ይሆን? ሩበን አሞሪምስ ውጤት ካልቀናቸው ያሉትን ያደርጉ ይሆን? እነዚህ ሁሉ የሚጠበቁ ጉዳዮች ናቸው። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።